ከእንስሳት ወደ ሰው እንዲሁም ደግሞ ከሰው ወደ እንስሳ የሚተላለፉ በሽታዎችን ለመከላከልና ለመቆጣጠር የሚያስችሉ ድንጋጌዎችን የያዘው አዋጅ ዛሬ በሕዝብ እንደራሴዎች ምክር ቤት ጸድቋል። አዋጁ ወደ ሀገር ቤት የሚገቡትንም ሆነ ከሀገር የሚወጡትን እንስሳትና የእንስሳት ምርቶች ባለም አቀፉ የእንስሳት ጤና ድርጅት አሰራርና ሕግ መሰረት ለመምራት እንደሚያስችልም ተነግሯል። ዝርዝር ዘገባው የፍስሐ ደሳለኝ ነው። የእንስሳት ጤናና ደህንነት ረቂቅ አዋጅ ሪፖርትና የውሳኔ ሀሳብ በዛሬው የሕዝብ እንደራሴዎች ምክር ቤት 27ኛ መደበኛ ስብሰባ ላይ ቀርቦ በሙሉ ድምጽ ጸድቋል። ሪፖርትና የውሳኔ ሀሳቡን ለምክር ቤቱ ያቀረቡት የግብርና ጉዳዮች ቋሚ ኮሚቴ ዋና ሰብሳቢ ሰሎሞን ላሌ አዋጁ ከእንስሳ ወደ ሰው እንዲሁም ከሰውም ወደ እንስሳ ሊተላለፉ የሚችሉ በሽታዎችን ለመከላከልና ለመቆጣጠር የሚያስችሉ ድንጋጌዎችን ያካተተ ነው ብለዋል። በተጨማሪም ወደ ሀገር ቤት የሚገቡትንም ሆነ ከሀገር የሚወጡትን እንስሳትና የእንስሳት ምርቶች ባለም አቀፉ የእንስሳት ጤና ድርጅት አሰራርና ሕግ መሰረት ለመምራት እንደሚያስችልም ገልጸዋል። የሀገሪቱ የእንስሳት ዘርፍም የተሻለ ኢኮኖሚያዊ ጥቅም ሊያስገኝ በሚያስችል መልኩ ለማስተዳደር የሚጠቅሙ ዝርዝር ድንጋጌዎችም እንዲሁ መካተታቸውን ተናግረዋል። ይሄ አዋጅ ለሀገር ውስጥ ብቻ አይደለም የሚሰራው። ከነዚህ ከተረፈ ስጋ ቀጥታ ወደ ውጪ ኤክስፖርት የምናደርጋቸው ምርቶቻችን ናቸው። ለሀገራችን ኢኮኖሚ ትልቅ ጠቀሜታ ያላቸው ሳምባ፣ ጉበት፣ ኩላሊት፣ ጣፊያ ሌሎችም ነገሮችን ቀጥታ ወደ ውጪ ኤክስፖርት ይደረጋሉ። እዚህ ራሱ ማንጠቀመው በሀገር ማለት ነው። ለውጭ ገበያ ግን እጅግ በጣም ለሀገራችን የውጭ ምንዛሬ እያስገኙ ያሉ ናቸው። እነዚህን ተረፈ ስጋ ተብሎ ተተርጉሞ በድንጋጌ ውስጥ ካልተቀመጠ ከውጪ የሚመጡ ባለሀብቶች ከአዋጁ ጋር ነው የሚሄዱት እና ጥቅም ያሳጠናል ማለት ነው። ከዚህ የተነሳ ነው በዚህ መልኩ ተተርጉሞ የገባው። ዋና ሰብሳቢው አክለውም ከእንስሳት ምርትና ተረፈ ምርቶች ጋር የተለያዩ ባዕድ ነገሮችን የሚቀላቅሉ እንዲሁም የእንስሳት በሽታ ሲከሰት በ24 ሰዓት ጊዜ ውስጥ ሪፖርት የማያደርጉ አካላት የሚቀጡበት አግባብ በአዋጁ መደንገጉንም ጠቁመዋል። በዚህ ላይ የምክር ቤት አባላት ጥያቄ ያነሱ ሲሆን በአዋጁ የተደነገገው የእስራትና የገንዘብ መቀጮ ማሻሻያ ያሻዋልም ብለዋል። የእንስሳት በሽታን ሆን ብሎ ያላሳወቀ ከአንድ ዓመት በማይበልጥ ወይም ከ3,000 ብር በማይበልጥ ይቀጣል ይላል። ቅጣት እንግዲህ ሲቀመጥ ትንሽ ቆንጠጥ የሚያደርግ ሲሪየስ መሆን አለበትና ሌሎችንም አሁን ሆን ብሎ ብቻ ነው የሚለው ይሄ ኢንቴንሽናልን ብቻ ነው የሚቀጣው። ችለተኝነትስ መቅለሉ ብቻ ሳይሆን በጣም እኔ አገላለጹ የገረመኝ ማክሲመሙን ነው የሚያስቀምጠው። ከዚህ የማይበልጥ ጣሪያውን ነው የሚያስቀምጠው። ስለዚህ የሚፈርዱ አካል የበለጠ ለማቅለል እንመቸዋል። ከ10,000 የማይበልጥ የሚሆን 1,000 ሊፈርድ ይችላል፣ 500 ሊፈርድ ይችላል። ስለዚህ ሚኒመም ነው መቀመጥ ያለበት። አንበጣ መንጋን ለመቆጣጠር የሚረጨው ኬሚካል በንቦች ላይ የሚያስከትለውን ጉዳት ለመከላከል ምን ነገሮች መቀመጥ እንዳለባቸው ማን ኃላፊነቱን እንደሚወስድ በዝርዝር የተቀመጠ ነገር መኖር አለበት። ለእነዚህ ጥያቄዎች ምላሽና ማብራሪያ የሰጡት የግብርና ጉዳዮች ቋሚ ኮሚቴ ዋና ሰብሳቢ ሰሎሞን ላሌ የስራትም ሆነ የገንዘብ መቀጮ በተለይም አርሶና አርብቶ አደሮችን ታሳቢ ያደረገ ነው ብለዋል። ከ10,000 በማይበልጥ ተብሎ የተደነገገውን እኛ ቀይረን ከ5,000 በማንስ ብለን ጣሪያ አስቀምጠናል። ከ5,000 በማንስ ማለት ጣሪያ ነው እና ብዙ ቦታ በዚህ መልኩ ነው ያየነውና በዚህ መልኩ ቢታይ ብዬ ነው። ከዛ ውጪ በተለይ ለሰው ልጅ ከእንስሳ ወደ ሰው ከሰው ወደ እንስሳ የሚተላለፉ በሽታዎች በጣም ብዙ ናቸው። ቅድም ከውሻም ጋር ተያይዞ ተነስቷል። እንደውም ያለፍኩት የውሻን ጉዳይ የኢትዮጵያ እንስሳት ጤና ኢንስቲትዩት ነው የሚቆጣጠረው። ድሮ ፓስተር ነበር፣ በፓስተር ነበር። አሁን ከፓስተር ተቀይሮ የኢትዮጵያ እንስሳት ጤና ኢንስቲትዩት ይከታተላል።
በዛሬው ዕለት በእንስሳት ዘርፉ ላይ የሚስተዋለውን ችግር ለመቅረፍ አስተዋጽኦ እንደሚኖረው የታመነበት የእንስሳት ጤናና ደህንነት ረቂቅ አዋጅን ጨምሮ የተጓደሉ የቋሚ ኮሚቴ አመራሮችን ለመሰየም የቀረበው የውሳኔ ሐሳብም እንዲሁ በምክር ቤቱ 27ኛ መደበኛ ስብሰባ ላይ ጸድቋል።